የንግድ ሱቅ ቁልፍ ከ3 ሚሊዮን ብር በላይ በሚሸጥበት በአሁኑ ጊዜ በ3 ሚሊዮን 300 ሺህ ብር ሙሉ ክፍያም የንግድ ሱቅ ባለቤት ይሁኑ። ለንግድ በሚያመቹ ቦታዎች በቡልጋሪያና ፒያሳ ላይ በዓመት ከ6 ወር ጊዜ የምናስረክባቸው ዘመናዊ የንግድ ሱቆች ከ26 ካሬ ጀምሮ ከምቹ አከፋፈል ጋር ቴምር ሪል ስቴት ለሽያጭ አቅርቧል። አንደኛ ወለል ላይ ጠቅላላ ክፍያ 6.5 ሚሊዮን ብር፣ ቅድመ ክፍያ 2.5 ሚሊዮን። አራተኛ ወለል ጠቅላላ ክፍያ 3.9 ሚሊዮን ብር፣ ቅድመ ክፍያ 900 ሺህ ብር ብቻ ማግኘት ይችላሉ። ለበለጠ መረጃ በስልክ ቁጥር 0955 27 74 74 ላይ ይደውሉ። ቴምር ፕሮፐርቲ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። የአሜሪካው መሪ ባለ 15 ነጥቦች የሰላም ዕቅድና የኢራን መሪዎች ምላሽ ዛሬ ጎልተው ከተሰሙ ጉዳዮች መካከል ይጠቀሳል። የአሜሪካንን ዕቅድ ውድቅ ያደረጉት ኢራኖች ከስምምነት ለመድረስ ወሳኝ ያሉትን ቅድመ ሁኔታ አቅርበዋል። የአሜሪካ መልስ ይጠበቃል። በተለይ አንደኛው ቅድመ ሁኔታም የበርካታ ወገኖችን ትኩረት ስቧል። በሌላ በኩል በሺዎች የሚቆጠሩ የአሜሪካ አየር ወለድ ወታደሮች ወደ መካከለኛው ምስራቅ ጉዞ መጀመራቸው ሲነገር ጦርነቱ ተባብሶ ቀጥሏል። ሁሉንም በዝርዝር እናቀርባለን። እንዲሁም በካናዳ አውሮፕላን አደጋ በ100 ሜትር ርቀት ተወርውራ በተአምር ስለተረፈችው አስተናጋጅም ጥቂት የምንላችኋለን። አብራችሁን እንድትቆዩ ጋብዛለሁ። የአሜሪካው መሪ ዶናልድ ትራምፕ ከኢራን ጋር ንግግር እየተካሄደ ስለመሆኑ በተደጋጋሚ ሲገልጹ፣ የኢራን መሪዎችም ትራምፕ ከራሳቸው ጋር ካልሆነ ከኛ ጋር ምንም አይነት ንግግር እያካሄዱ አይደለም ብለዋል። ትራምፕ ይፋ ያደረጉት ባለ 15 ነጥብ የሰላም ሐሳብ እንደደረሳቸውና የአሜሪካም ያልተገደበ ፍላጎት የተንጸባረቀበት እንደሆነ ገልጸዋል። በወረቀት ላይ ሲታይ እንኳን የማይማርክ አሳሳች ዕቅድ ነው በማለት ውድቅ አድርገዋል። ይሄው የትራምፕ የሰላም ዕቅድ ሦስቱ ዋነኛ የኢራን ኒኩሌር ተቋማት ሥራ እንዲያቆሙና እንዲጠፉ፣ አጠቃላይ የኢራን የኒኩሌር መርሃ ግብሮች በየጊዜው ዓለም አቀፍ ቁጥጥር እንዲደረግባቸው፣ እንዲሁም ቴሄራን ሐማስና ሄዝቦላህን የመሳሰሉ በአካባቢው ለሚንቀሳቀሱ ታጣቂ ቡድኖች ድጋፍ መስጠት እንድታቆምና የሆርሙዝ መተላለፊያ ክፍት እንዲሆን እንዲሁም ነፃ የባህር ቀጠናነት አገልግሎት እንዲሰጥ የሚሉት ይገኙበታል። በምትኩ ኢራን ለኤሌክትሪክ ማመንጫነት ለምታካሂደው የኒኩሌር ግንባታ አሜሪካ ድጋፍ ስትሰጥ የተጣሉባት ሁሉም ማዕቀቦች እንዲነሱ ይደረጋል። የኢራን መሪዎች ግን የራሳቸውን የተለያዩ ቅድመ ሁኔታዎች ይዘው ብቅ ብለዋል። የመጀመሪያው ኢራን በሆርሙዝ መተላለፊያ ሰርጥ ሙሉ ሕጋዊ መብት እንዳላት ማረጋገጥና ዕውቅና መስጠት። ሌላው በኢራንና በምትደግፋቸው የአካባቢው ታጣቂ ቡድኖች ላይ የሚፈጸሙት ጥቃቶች በአስቸኳይ እንዲቆሙና ለወደፊትም ተመሳሳይ ጦርነት እንደማይከፈትባት አስተማማኝ ማረጋገጫ እንዲሰጣቸው ይፈልጋሉ። ቀደም ሲል የኢራን ባለስልጣናት ከአሜሪካ ጋር ስምምነት ለመድረስ በባህረ ሰላጤው የአሜሪካ ጦር ሰፈሮች በሙሉ እንዲዘጉና እስራኤል በሄዝቦላህ የምትፈጽመውን ጥቃት እንድታቆም የሚሉ ቅድመ ሁኔታዎች ማቅረባቸውን አልጀዚራ ዘግቧል። ከዚህ ባለፈ ጦርነቱ የሚቆመው ኢራን ስትፈልግ ብቻ ነው ብለዋል። ሁለቱ ሀገሮች የሰላም ዕቅድና ቅድመ ሁኔታዎች የተለዋወጡት በፓኪስታን በኩል እንደሆነ ዘገቦች አመልክተዋል። የፓኪስታን ጠቅላይ ሚኒስትር ሀገራቸው የሽምግልና ሚና ለመጫወት ዝግጁ መሆኗን ትላንት መግለጻቸው ይታወሳል። ይህ በእንዲህ እንዳለ አሜሪካም ተጨማሪ 3000 ወታደሮች ወደ መካከለኛው ምስራቅ መላኳ ተሰምቷል። ሮይተርስ የአሜሪካ መከላከያ ሚኒስቴርን ጠቅሶ ባሰራጨው ዘገባ አሁን የተላኩት 3000 ወታደሮች ከ82ኛው የአሜሪካ አየር ወለድ ብርጌድ የተወጣጡ ናቸው ተብሏል። ከጥቂት ቀናት በፊት በተመሳሳይ 3500 የአሜሪካ ወታደሮች ወደ መካከለኛው ምስራቅ ጉዞ መጀመራቸው መገለጹ ይታወሳል። ወታደሮቹ መካከለኛው ምስራቅ ያለውን የአሜሪካ ኃይል ከማጠናከር ባለፈ በኢራን ጦርነት እንደማይሳተፉ የዋሽንግተን አስተዳደር ቢገልጽም በርካታ ወገኖች ግን አሜሪካም ሰራዊቷን ወደ ኢራን ለማስገባት ከያዘችው ዕቅድ ጋር የሚገናኝ ነው ብለዋል። የአየር ወለድ ወታደሮቹን ጉዞ
አሜሪካም በአሁኑ ወቅት በመካከለኛው ምስራቅ 50 ሺህ የሚደርሱ ወታደሮች እንዳሏት ሲነገር አብዛኞቹ ማለትም ከ13 ሺህ በላይ የሚሆኑት ኩዌት ውስጥ ይገኛሉ። በአካባቢው ግዙፉ የአሜሪካ ጦር ሰፈር የሚገኘው በኳታር ዶሃ አቅራቢያ ሲሆን በመካከለኛው ምስራቅ የአሜሪካ አየር ኃይል ጣቢያ እንደሆነ ይነገራል። በዚሁ አልኡዴድ በተባለው አየር ኃይል ጣቢያም 10 ሺህ የአሜሪካ ወታደሮች እንደሚገኙ ሲነገር በባህሬንም ከ8 ሺህ በላይ የአሜሪካ ወታደሮች ከነቤተሰባቸው ይኖራሉ። ባህሬን ከአሜሪካ ሌላ የ47 ሀገሮች ጥምር ኃይል ዋነኛ ጣቢያ ናት ይባላል። ጥምር ኃይሉ በፋርስ ባህረ ሰላጤና በቀይ ባህር የሚደረጉ ድብቅ ያደንዛዥ እጽና የጦር መሳሪያ ዝውውሮችን ለመከላከል የተቋቋመ መሆኑ ይነገራል። ከነዚህ ሀገራት ሌላ በዮርዳኖስ፣ በተባበሩት አረብ ኤምሬትስ፣ በሳውዲ አረቢያም፣ በኢራቅና በሶሪያም በድምሩ 15 ሺህ ገደማ የአሜሪካ ወታደሮች መስፈራቸው ተመልክቷል። በሌላ ዜና የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ አሜሪካና እስራኤል በኢራን ላይ የሚፈጽሙትን ጥቃት በአስቸኳይ እንዲያቆሙ፣ ኢራንም በጎረቤት ሀገሮች ላይ ጥቃት ከማድረስ እንድትቆጠብ ጠይቀዋል። ጦርነቱ የመጨረሻ ገደቡን አልፎ የሰላማዊ ሰዎች ሞትና ስቃይ እንዲበረታ እያደረገ ነው ብለዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በሌላ በኩል የተባበሩት መንግስታት ሄዝቦላህን በአሸባሪነት እንዲፈርጅ በደብዳቤ መጠየቃቸው ተነግሯል። ካለፉት 3 ሳምንታት ወዲህ ሄዝቦላህ ከ3500 በላይ ጥቃቶች እስራኤል ላይ መፈጸሙን ገልጸዋል። የሮኬት የሚሳኤልና የማይታወቁ ተሽከርካሪዎችን ወደ እስራኤል በማስገባት ጥቃት ሲያደርስ መቆየቱን እናም የተባበሩት መንግስታት ድርጅት ጸጥታው ጥበቃ ምክር ቤት ሄዝቦላህን በማውገዝ በአሸባሪነት እንዲፈርጅ ጠይቀዋል። ከዚህ ዓለም አቀፍ ጥያቄ ጎን ለጎን የእስራኤል ጦር በሊባኖስ የእግረኛና የአየር ጥቃት አጠናክሮ መቀጠሉ ተሰምቷል። የእስራኤል ጦር በኢራን የተለያዩ አካባቢዎች ዛሬ በፈጸመው ጥቃትም ከ12 ሰዎች በላይ መገደላቸውን አልጀዚራም ዘግቧል። ይህ በእንዲህ እንዳለ የኢራን የደህንነት ሚኒስቴር ቴሄራን ውስጥ 40 የሚደርሱ ተጠርጣሪዎችና በርካታ ጦር መሳሪያዎች መያዙን አስታውቋል። እንዲሁም 7 የስታርሊንክ ሳተላይት ኢንተርኔት መቀበያ ማግኘቱንም ገልጧል። 50 ጓዳ ሰራሽ ቦምቦችና 2 ክላሽንኮቭ ጠመንጃ ከተያያዙት ጦር መሳሪያዎች መካከል ናቸው። በመላው ኢራን ኢንተርኔት ከተዘጋም ዛሬ 26ኛ ቀኑን ሲይዝ ህዝቡ መረጃ ለማግኘት በድብቅ ወደ ሀገሩ ገቡ ስታርሊንክ ኢንተርኔት መቀበያዎችን በውድ ዋጋ ገዝቶ እየተጠቀመ መሆኑ ይወሳል። ወደ ሌላ ዘገባ ስናልፍ በኒውዮርክ ከደረሰው የአውሮፕላን አደጋ በተአምር የተረፈችው አስተናጋጅ ሶላንጅ ቶምብሌ ትባላለች። 72 መንገደኞችና 4 ሰራተኞችን የጫነ አንድ የካናዳ አውሮፕላን ከካናዳ ተነስቶ እሁድ ሌሊት ኒውዮርክ ያርፋል። ወደ መቆሚያው ስፍራ እያመራ ሳለ ድንገት ከእሳት አደጋ ተሽከርካሪ ጋር ተጋጭቶ 2ቱ የአውሮፕላን አብራሪዎች ሲሞቱ ከ40 በላይ ቆስለው ሆስፒታል ገብተዋል። ከተረፉት መካከል ታዲያም የዓለም መገናኛ ብዙሃንን ቀልብ የሳበችው አስተናጋጅ ሶላንጅ ቶምብሌ አንዷ ናት። አውሮፕላኑ አደጋ ባጋጠመው ሰዓት ወይም ከአሽከርካሪው ጋር ሲጋጭ አስተናጋጇ ከሞቱት አብራሪዎች ኋላ ተቀምጣ ነበር። አውሮፕላኑ ሲላተም ድንገት ከተሰማው መብረቃዊ ድምፅና ብርሃን መሃል ቶምብሌ 100 ሜትር ተወርውራ መውደቋን የአደጋ ሰራተኞች ይናገራሉ። ራሷን አታውቅም። እግርና እጇ ላይ ስብራት ደርሶባታል። ከዚያ ውጪ ተአምር በተባለ አጋጣሚ በሕይወት መትረፍ ችላለች። ሳራ ለፒን የተባለች ሴት ልጇም ይህንኑ ትናገራለች። ጠባቂ መላእክቶች ታዘውላት ባይሆን ኖሮ በሕይወት ልትገኝ አትችልም ነበር ብላለች በሐዘንና በድንጋጤ። የግጭቱ ኃይል ከወንበሯ አፈናጥሮ 100 ሜትር በአየር ተወርውራ ከመሬት ተላተመች። በእርግጥም ተአምር ነው። አትሙቺ ያላት ነፍስ። በአደጋው ከሞቱት 2 ፓይለቶች አንዱ ኦትዋን ፎረስት ይባላል። ዕድሜው 30 ነው። ትውልዱ ኪውቤክ ካናዳ። ተመርቆ በካናዳ አየር መንገድ ሥራ ከጀመረ ገና 3ኛ ዓመቱ ነው። የበረራ ትምህርት በጣም ነፍሱ ነው። ሁሌም ኮርስ ይወስዳል፣ ይማራል፣ ያጠናል፣
እረፍት የሚባል አያውቅም ብለዋል አክስቱ እንባቸውን ከጉንጫቸው እያበሱ። ሁለት ወጣቶች ገና በሥራቸው ጅማሬ በእንዲህ ያለ አደጋም ድንገት መቀጠፋቸው እጅግ አሳዛኝ ነው ብሏል የካናዳም አቪዬሽን ባለሥልጣን። አውሮፕላኑ ወደ መቆሚያው እየተንደረደረ ሳለ አደጋው ከመድረሱ ጥቂት ሰከንዶች በፊት የአየር ትራፊክ ተቆጣጣሪዎች የእሳት አደጋውን ተሽከርካሪ ደጋግመው ቁም እያሉ ያስጠነቀቁበት ድምፅ ቅጂ ወጥቷል። ምን ያደርጋል ወይ አልሰማም አሊያም ሰምቶ ችላ ብሏል። ምርመራው ግን እንደቀጠለ ነው። ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ንብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5,554,000 ብር፣ ባለ 2 መኝታ 82 ካሬ በ6,600,000 ብር፣ ባለ 3 መኝታ 126 ካሬ በ10,143,000 ብር ብቻ ይዘንሎት ቀርበናል። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪ በግንባታ መሰረት በ36 ወር ለምትከፍሉ ከ1,587,000 ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካዱ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ